ይስጥልኝ ዛሬም በእናንተ ጥያቄዎች ተመልሰናል። መጀመሪያ በለቀቅነው ቪዲዮ ላይ ምን አከል ስጠብቁን እንደነበረ ለገለጻችሁልን ድጋፋችሁን ላሳያችሁን ሁሉ እጅግ በጣም አድርገን እናመሰግናለን። ከሰጣችሁንም አስተያየቶች ውስጥ ኖቲፊኬሽን እየገባላችሁ እንዳልሆነ ተመልክተናል። እኛ ቪዲዮ በምንለቅበት ጊዜ ኖቲፊኬሽን እንዲደርሳችሁ ከፈለጋችሁ ሰብስክራይብ ከማድረግ በተጨማሪ የደውሉ ምልክት ላይ ኦል ኖቲፊኬሽን አክቲቬት መሆኑን ቼክ ብታደርጉ ጥሩ ነው እንላለን። ስለዚህ ሰብስክራይብድ ከሚለው ጽሁፍ ጎን ያለው ደውል ምልክት የደውሉ ምልክት ብቻ ከሆነ ያለው ኖቲፊኬሽኑ አክቲቬት አልሆነም። ደውሉና ተጨማሪ ደግሞ ግራና ቀኝ በኩል ቅንፍ ምልክቶች ያለው ከሆነ ግን ኖቲፊኬሽኑ አክቲቬት አድርጋችሁታል ማለት ነው። ስለዚህ ኖቲፊኬሽን እየገባላችሁ ካልሆነ እሱን ቼክ በማድረግ አክቲቬት ማድረግ ትችላላችሁ። እኛ ቪዲዮ በምንለቅበት ጊዜ እናንተ ጋር የሚደርስ ይሆናል ማለት ነው። ተጨማሪ እነዚህ ቪዲዮዎች እየጠቀማችሁ ከሆነ እንዲሁም ደግሞ ለሌላ ሰውም ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ሌሎቹ ጋር እንዲደርስ ማድረግ ትችላላችሁ። እንዲሁም ደግሞ በተጨማሪ ለሌሎች ለማታውቋቸው ይህንን ቪዲዮ ዲሊቨር እንዲሆን ከፈለጋችሁ ላይክ ማድረግ ትችላላችሁ። ላይክ በምታደርጉበት ጊዜ የዩቲዩብ አልጎሪዝም አውቶማቲካሊ በአንድ ሰው ላይክ ለ10 ተጨማሪ ኦዲየንሶች ይህንን ቪዲዮ ሪኮመንድ ስለሚያደርግ ላይክ በማድረግ ይህንን ቻለን መደገፍ ትችላላችሁ ማለት ነው። በቻልነው አቅም ሁሉ እኛም እናንተን ጥያቄ መሰረት ያደረጉ እንዲሁም ደግሞ ይህ ቻለን ሲመሰረት ሰልጣኞችን ቤዝ ያደረገ ቻለን ስለሆነ ለሰልጣኞች ወደፊት መካኒክ ለሚሆኑ መሆን ፍላጎት ላላቸው ድጋፍ ያደርግላቸዋል ብለን ያሰብናቸውን ትምህርታዊ የሆኑ ቪዲዮዎችን በጠቅላላ እዚህ ቻለን ላይ በቻልነው አቅም ሁሉ ለማድረስ የምንሞክር ይሆናል። ስለዚህ እናንተም ድጋፍ ማድረግ ከፈለጋችሁ ላይክ፣ ሰብስክራይብ ከማድረግ በተጨማሪ ሌሎች አፕሮቾችን በመጠቀም እኛን መደገፍ ትችላላችሁ። ለሰጣችሁን አስተያየት እስካሁንም በጠፋንበት ጊዜ ሁሉ በትዕግስት ለጠበቃችሁን ሁሉ እጅግ በጣም አድርገን እናመሰግናለን። በኮሜንት ከቀረቡልን ጥያቄዎች መካከል አንድ ተከታታያችን የደረሰን ጥያቄ ዛሬ የምንመለከት ይሆናል። የጠየቀንም ጥያቄ ለኢንቴክ 2.5 ለኤግዞስት ደግሞ 3.5 የምንጠቀመው ለሁሉም መኪኖች ነው ወይ ብሎ የቫልቭ አጀስትመንት የስልጠና ቪዲዮአችን ላይ የጠየቀን ጥያቄ አለ። ዛሬ እሱን ተጨማሪ ኢንፎርሜሽኖችን አንድ ላይ በማድረግ ምን መልስ ይሆናል ማለት ነው። ሌሎች ጥያቄዎች ካላችሁ እንደዚህ ግልጽ ያልሆነ ነገር ካለ በኮሜንት ስር ብታሳውቁን ከጥያቄዎቻችሁ በሚለው ፕሌሊስት ውስጥ የእናንተ መልስ እያስገባን ፖስት የምናደርግ ይሆናል ማለት ነው። ስለዚህ ይህንን ጥያቄ ስንመለከት እንግዲህ በመጀመሪያ ጥያቄ ሊሆንብን የሚችለው ለምን ለኢንቴክና ለኤግዞስት ሁለት የተለያየ የክፍተት መጠንን መጠቀም አስፈለገ? ሞተሩ ሲሰራ ለምን ሁለቱንም በ0.2 በ0.25 ኦር ደግሞ 0.35 0.35 ኦር ደግሞ ጭራሹኑ ክሊራንስ ሳንሰጠው ለምን የቫልቭ አጀስትመንት ሳይሰራለት ለምን ሞተሮች አሴምብል አይደረጉም የሚል ጥያቄ ምናልባት ሊነሳ ይችላል። ከብረት የተሰሩ ማቴሪያሎች በተፈጥሯቸው በቴምፕሬቸር ዲፈረንስ ወይም ደግሞ በሙቀት ልዩነት የባህሪ ለውጥን ያመጣሉ። ስለዚህ ብረትን በጣም ከፍተኛ የሆነ ሙቀት ላይ ሲሆንና በቀዝቃዛ ቦታ ላይ ሲሆን ማይክሮስኮፒክ የሆኑ ዲፈረንሶችን ያመጣሉ ማለት ነው። ስለዚህ በሙቀት ሰዓት ላይ ብረቶች የመለጠጥ የመስፋት ባህሪ ያላቸው፣ በቅዝቃዜ ጊዜ ላይ ደግሞ ሽሪንክ የማድረግ የመሸብሸብ የማነስ ባህሪዎች አላቸው ማለት ነው። እነዚህም ኢንጂኖች ላይ እነዚህ ቫልቮች የተሰሩበት ማቴሪያል የተሰሩበት ስቲል ቴምፕሬቸር ዲፈረንስ በሚኖርበት ጊዜ ላይ የመለጠጥና የመሸብሸብ ባህሪያቶችን ያመጣሉ ማለት ነው። ስለዚህ ኢንቴክ ቫልቭ አለን፣ የኤግዞስት ቫልቭ አለን። ኢንቴክ ቫልቭ እና ኤግዞስት ቫልቭ ለተለያየ ቴምፕሬቸር ለተለያየ ሙቀት የተጋለጡ መሆናቸውን እናውቃለን። ምክንያቱም ልብ ብለን ካየን በኢንቴክ በኩል የሚገባው አየር በኤግዞስት በኩል ከሚወጣው አየር በጣም የቀዘቀዘ አየር ነው የሚኖረው። ስለዚህ ቀዝቀዝ ያለ አየር በኢንቴክ በኩል ይገባል። በኤግዞስት በኩል ግን ነዳጅ እና የአየር ውህዱ ከተቃጠለ በኋላ የሚወጣ ስለሆነና ያም የሚፈጠረው በማይክሮ ሰከንዶች ልዩነት ስለሆነ በጣም ከፍተኛ የሆነ ሙቀት ያለው አየር በኤግዞስት በኩል ይወጣል ማለት ነው። ደግሞ የዚህ የተቃጠለው ጭስ በኤግዞስት ቫልቫችን በኩል የሚወጣ ይሆናል ማለት ነው። ስለዚህ ኤግዞስት ቫልቮች ከኢንቴክ ቫልቭ አንፃር ሲታዩ የመለጠጥ ባህሪያቸው
በጣም ከፍተኛ ይሆናል ማለት ነው። ስለዚህ እነዚህ ሞተሩን ዲዛይን ያደረጉት ካምፓኒዎች ወይም ደግሞ ግለሰቦች ምን ሪኮሜንዴሽን ይሰጣሉ ማለት ነው? የነዚህ ቫልቮች የመለጠጥ ባህሪ የኢንቴክ እና ኤግዞስት ቫሪዬሽን ስላለው ክሊራንስ እንዲኖረውና ሞተሩ የሚሰራበት ቴምፕሬቸር ላይ ሲደርስ ያቺን ዲፈረንስ ሊያሟላ እንደሚችል ካልኩሌሽን ሰርተው ሴት ያደረጉት ስለሆነ ኢንቴክን በ0.25 ኤግዞስትን ደግሞ በ0.35 0.38 አጀስት እንዲደረጉ ሪኮሜንዴሽን ያቀርባሉ ማለት ነው። ስለዚህ እንደምናውቀው ብዙ አይነት የሞተር ዲዛይኖች አሉ፣ ብዙ አይነት ተሽከርካሪዎች አሉ። ይሄ ማለት ግን እነዚህ ሞተሮች ተመሳሳይ የሆነ ባህሪ ያሳያሉ ማለት ሳይሆን ስለሚለያይ እንዲሁም ደግሞ እነዚህ ቫልቮች ሲመረቱ የሚመረቱበት ኮምፖዚሽን ቫሪ ስለሚያደርግ ወይም ደግሞ ሜታለርጂያቸው ቫሪዬሽን ሊኖረው ስለሚችል እነዚህም የቫልቭ ክሊራንሳቸው ከሞተር ሞተር ቫሪ ሊያደርግ ይችላል። ከስንት አንዴ ተመሳሳይ ያላቸው ሞተሮችን ልናገኝ እንችላለን ማለት ነው። ስለዚህ ሁሌ ቋሚ 0.25 እና 0.35 ይሆናል ማለት ሳይሆን ከዛም የበለጠ ወይም ደግሞ በጣም የሰፋ ልዩነትም አይኖራቸውም፣ ግን ደግሞ በትንሽ ቁጥር ቫሪ ያደረጉ ይሆናሉ ማለት። ስለዚህ ኮመን አቬሬጅ ሲወሰድ 0.25 እና 0.35 ተቀራራቢ የቫልቭ ክሊራንስ አማራጭ ሆኖ እናገኘዋለን ማለት ነው። እነዚህ ቪዲዮዎች ላይ እነዚህ የቫልቭ ላይ ሰርተን የለቀቅናቸው ቪዲዮዎች ላይ ተጨማሪ ጥያቄዎች ገብተው ነበረ። ለምሳሌ የ5L ሞተር የቫልቭ ክሊራንሱ እንዴት ነው መሰራት ያለበት የሚል ጥያቄ ነበር። በተጨማሪ ደግሞ የሱዙኪ ኤቭሪ ዋገን መኪኖችም የቫልቭ ክሊራንሳቸው እንዴት ነው ተብሎ ጥያቄ ነበረ። ያው አሰራሩ የሚሰራበት መንገድ ለሁሉም ተመሳሳይ ስለሆነ በማኑዋል አስደግፈን እስቲ እውነት ተመሳሳይ 0.25 እና 0.35 ቫሪዬሽን ይኖራቸዋል ወይስ አይኖራቸውም የሚለውን ማኑዋላቸውን በማውረድ የምንመለከት ይሆናል። የነዚህ ማኑዋሎች ከፈለጋችሁ በቴሌግራም ቻናላችን አዲስ ጋራጅ ብላችሁ ሰርች ብታደርጉን ቴሌግራም ላይ የምታገኙት ይሆናል። የሱዙኪ ዋገንን እዛ ላይ ፖስት አድርገናል። በቅርቡ ደግሞ የ5Lን ከፈለጋችሁ የ5Lንም ማኑዋል በዚፕ አድርገን እዛ ላይ ፖስት የምናደርግላችሁ ይሆናል። ያንን ላይብራሪ መጠቀም የምትፈልጉ ከሆነ ማኑዋሎችን ብቻ ሳይሆን ተጨማሪ የተለያዩ መጽሐፎች እናንተን ድጋፍ ሊያደርጉላችሁ ይችላሉ ብለን ያሰብናቸው መጽሐፎችም ፖስት የምናደርግ እዛ ላይ የምንለቅ ይሆናል ማለት ነው። ስለዚህ እናንተም ይህንን ቻናል መቀላቀል ከፈለጋችሁ የኪውአር ኮዱን ከስር ፖስት ማድረግላችሁ ይሆናል። ኦር ደግሞ የሰርች ቦታ ላይ ገብታችሁ መጨረሻ ላይ አዲስ ጋራጅ ከሚለው መጨረሻ ላይ ኤስን ብቻ በመጨመር ይህንን የቴሌግራም ቻናል የምታገኙት ይሆናል። ብዙ ሰብስክራይበር የለውም ገና የተጀመረ ስለሆነ ፍላጎት ካላችሁና መቀላቀል ከፈለጋችሁ ቴሌግራም ላይ ይህንን ሰርች በማድረግ ጆይን ማድረግ የምትችሉ ይሆናል ማለት ነው። ስለዚህ መጀመሪያ ላይ እስቲ የሱዙኪን ኤቭሪ ዋገን ቫልቭ ክሊራንስ እስቲ በዚህ ማኑዋል መመልከት እንችላለን። ልዩነት ይኖረዋል ወይስ አይኖረውም እስቲ ቼክ እናደርጋለን ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ይሄ የሱዙኪ ካሪ ኤንድ ኤቭሪ ሰርቪስ ማኑዋል ዶኪመንት ነው። በውስጡ 83 ገጾችን ይዟል። ብዙም ኢለስትሬቲቭ አይደለም፣ ግን እዚህ ውስጥ ስለ ቫልቭ ክሊራንስ ቤዚክ ሊሰሩ የሚችሉ ሰርቪሶችን ገለጻ የሚያደርግ ይሆናል ማለት ነው። ይሄ ማኑዋል ቤዝድ ኦን የተሰራው በF6A ሲሪስ ነው፣ በ660 ሲሲ ሞተር ማለት ነው። የDE 51V፣ DF 51V፣ DC 51T እያለ እነዚህ የመኪና ዝርዝሮቹ ናቸው። እዚህ ማኑዋል የተጠቀለሉትን የመኪና ዝርዝሮችን ያሳየናል። እዚህ ትንሽ ወረድ ብለን ብንመለከት እያንዳንዱን እዚህ ጋር የገለጻቸውን የማን እንደሆነ ማየት ትችላላችሁ። በፎቶ አስደግፎ የሚያሳይ ይሆናል ማለት ነው። ስለዚህ እዚህ ጋር ኮንቴንት ላይ እንግዲህ እዚህ ላይ እንደምንመለከተው ቪክል ታይፖቹን ያሳየናል። ጃኪንግ ፖዚሽን፣ ጃክ ስናስቀምጥ መኪና ላይ የት ቦታ ላይ መቀመጥ እንዳለባቸው፣ ቪን ኮዱ የቱ ጋር እንደምናገኝ፣ በተጨማሪ የሰርቪስ ዳታዎች፣ ስፔሲፊኬሽኖች፣ ቱሎችን፣ ኢንጂን ሪሙቫል፣ ኢንጂን ማውንት ፍሬሞችን እያንዳንዱን ዲቴል እዚህ ጋር የሚያወራ ይሆናል። እኛ የምንፈልገው የዚህን ይሆናል ማለት ነው። ስለዚህ ቫልቭላሽ 2 ሲሊንደር እና ቫልቭላሽ 4 ሲሊንደር የሚል አለ። ስለዚህ የነዚህን የሁለቱን እስቲ ቫልቭላሽ ሲሰራ ክሊራንሱን በሆት እና በኮልድ ጊዜ ምን ያክል እንደሆነ እንደ አቬሬጆቹ
0.25 እና 0.35 ይጠቀማል አይጠቀምም የሚለውን የምንመለከት ይሆናል ማለት ነው። ስለዚህ ቅድም DC 51T ምናምን ያልናቸው ለነዚህ መኪኖች የተሰራ ይሆናል ማለት ነው። ስለዚህ DC 51T ማለት እችኛዋ ነች። ከዛ በተጨማሪ ደግሞ እነዚህ ሱዙኪ ኤቭሪ ቫኖች ላይ DE 51V አለ፣ DE 51V በሌላ ሞዴሉ። ስለዚህ እነዚህ መኪኖች ከሆኑ ያውን የምናወራውን የቫልቭ ክሊራንስን ለነዚህ መኪኖች አድጀስትመንት መስራት እንችላለን ማለት ነው። ስለዚህ ወደዛ እንሂድና እስቲ ስንት እንደሚሰጠን እንመልከት። ስለዚህ እዚህ ጋር የቫልቭ ላሽ 2 ቫልቭ ላለው ኢንጂን ቫልቭ ላሽ የሚሰራበትን ፕሮሲጀሩን ያሳየናል። ስለዚህ ሪሙቭ ዘ ሲሊንደር ሄድ ቫልቭ ከቨር፣ ያው አክሰስ የምናደርገው ቫልቭ ከቨሩን ስናነሳ ስለሆነ ማለት ነው። ከዛ በመቀጠል ደግሞ ክራንክ ሻፍቱን በማዞር ቶፕ ዴድ ሴንተር ላይ የመጀመሪያዋን ቤት ቶፕ ዴድ ሴንተር ላይ እናደርጋለን። ስለዚህ እንዴት ነው የምናደርገው? ቫልቮቹ ሲከፈቱና ሲዘጉ እያየን ይሄንን ማወቅ እንችላለን። የመጀመሪያው ቤት ኮምፕሬሽን ላይ ከሆነ ቶፕ ዴድ ሴንተር ኮምፕሬሽን ላይ ከሆነ ሁለቱም ቫልቮች ዝግ ነው መሆን ያለባቸው። ዝግ ከሆኑ እነዚህ ቫልቮች እነዚህ ሁለቶቹ የቫልቭ ሮከር አርሞች ነፃ ነው የሚሆኑት። ኦር ደግሞ በጣም የጠበቀም ሊሆን ይችላል። የተበላሸ ከሆነ በጣም ጠብቆ የታሰረውንም ልናገኘው እንችላለን። ግን ሁለቱም ቫልቮች እኩል የተነሱ ሆኖ ካየናቸው ኮምፕሬሽን ስቴጅ ላይ እንደሆነ እናውቃለን። ግን ደግሞ የታይሚንግ ማርኩ አላይን አድርጎ የኤግዞስት ቫልቭ ተከፍቶ የምናየው ከሆነ ግን ይሄ ኮምፕሬሽን ላይ እንዳልሆነ ማወቅ እንችላለን ማለት። ስለዚህ ፒስተን ከአራቱ ዙሮች ውስጥ ከአራቱ ስትሮኮች ውስጥ ሁለቱን ምን ሆኖ ነው የምናገኘው? ቶፕ ዴድ ሴንተር ላይ ነው እናገኛለን። አንዴ ኮምፕረስ ለማድረግ ነው፣ ቀጣዩ ደግሞ ኤግዞስት አድርጎ የኤግዞስት መጨረሻ ይሆናል ማለት ነው። ስለዚህ የኤግዞስት ተከፍቶ የምናይ ከሆነ ቀጥታ አንድ ዙር ደግሞ አንድ 360 ዲግሪ ያዞረን የታይሚንግ ማርኩን አላይን በማድረግ ሌሎቹ ቪዲዮዎች ላይ በደንብ ስላየ ነው እዛ ላይ ሞር በዲቴል ማየት ትችላላችሁ። እዚህ ላይም ለዚህ ሞተር እንዴት አድርገን እንደምንሰራ ዲስክራይብ የሚያደርገው ነው። ስለዚህ ነምበር 1 ሲሊንደር ቶፕ ዴድ ሴንተር ላይ እናደርጋለን። ከዛ ደግሞ ዩዚንግ ዘ ቻርት ቢሎ ጌጅን የፊለር ጌጅን በመጠቀም ስሩ ነው የሚለው። ስለዚህ ታች ላይ ወርደን እቺን ቻርት ብንመለከታት እዚህ ላይ ዙም እናርግና ሲሊንደር 1 ኮምፕሬሽን ቶፕ ዴድ ሴንተር ላይ ሆኖ የምንሰራቸው ሞተሮቹ ባለ 3 ሲሊንደር ስለሆኑ የምንሰራው የአንደኛ ቤት ኢንቴክ ይሰራል፣ የሁለተኛ ቤትም ኢንቴክ ይሰራል። የአንደኛ ቤት ኤግዞስት የሶስተኛ ቤት ኤግዞስት ብቻ የሚሰራው ነው። ስለዚህ የአንደኛ ቤት ኢንቴክ እና ኤግዞስት መስራት እንችላለን፣ ምክንያቱም ኮምፕሬሽን ላይ ነው። ሁለቱም ቫልቮች ዝግ መሆናቸውን እናውቃለን። የሁለተኛ ቤት ላይ ግን ኢንቴኩን ብቻ ነው የምንሰራው። የሶስተኛን ቤት ደግሞ የኤግዞስትን ብቻ የምንሰራው ይሆናል ማለት ነው። 360 ዲግሪ ተመልሰን አዞረን ታይሚንግ ማርኩን አንላይን ስናደርገው ደግሞ የቀሩትን ሁለቱም ቫልቮች መስራት እንችላለን ማለት። ስለዚህ የሁለተኛ ቤት ኤግዞስትን መስራት እንችላለን፣ የሶስተኛ ቤትን ደግሞ ኢንቴክን መስራት እንችላለን ማለት ነው። ታዲያ እነዚህን ኢንቴክና ኤግዞስቶችን ስንሰራ በምን ቁጥር እንደምንሰራ እዚህ ላይ መመልከት እንችላለን ማለት ነው። ስለዚህ እዚህ ጋር የተገለጸው በሚሊሜትር ነው። ስለዚህ የፊለር ጌጃችን በሚሊሜትር ማንበቢያ ያለው ፊለር ጌጅ እናመጣና ኢንቴክን ስንሰራ በኮልድ ጊዜ ቀዝቃዛ ከሆነ ወይም ደግሞ ሞተሩ ሳይሰራ ሳይሞቅ ከሆነ ረጅም ሰዓት የቆመ መኪና ከሆነና በቅዝቃዜ ሰዓት ከሆነ ኢንቴኩን 0.15 አድርገን ነው የምንሰራው፣ ኤግዞስቱን 0.17 አድርገን ነው የምንሰራው ማለት ነው። ስለዚህ በቅዝቃዜ ሰዓት ላይ እነዚህ ሞተሮች እንግዲህ ማኒፋክቸሮች የሰጡት የክሊራንስ መጠን ይሄን ያክል ነው። እንዳየነው ቅድም ካወራናቸው ከ0.25 እና ከ0.35 በጣም ያነሰ ቁጥር ነው፣ በጣም ያነሰች ጋፕ ነው በእነዚህ መካከል የሚኖረው። ሆት ከሆነ ሞተሩ የሰራ ከሆነና ሙቀት ላይ ያለ ከሆነ የኢንቴኩን 0.25 አድርገን እንሰራዋለን፣ የኤግዞስቱን ደግሞ 0.27 አድርገን እንሰራለን ማለት ነው። ሌላ ደግሞ ተከታታይ ጠየቀን ጥያቄ የፋይፌል ሞተር ነው። እዚህ ጋር የፋይፌል ሞተር ኢንጂን ማኑዋል አለን። የዚህ ኢንጂን ማኑዋል ላይ የቫልቭ ክሊራንስ እና ኢንስፔክሽን አጀስትመንት የምንሰራበት አለ። ልክ እንደ ቅድም ሁሉ የሚሰሩትን ስቴፖች በቁጥር እያደረገ እዚህ ጋር ገልጾልናል። የአንደኛ ቤትን ቶፕ ዴድ ሴንተር ኮምፕሬሽን ላይ ካደረግን በኋላ የምንሰራቸውን ቤቶች በግራፍ ያሳየናል። 360 ድጋሚ ያዞረን ደግሞ ቀሪዎቹ የምንሰራቸውን ቫልቮችን የሚያሳየን ይሆናል ማለት ነው። ስለዚህ የፋይፌል ላይ ስንመለከት እንግዲህ ቫልቭ ክሊራንስ ኮልድ ለሆነ ሞተር ለኮልድ ኢንጂኖች
ኢንቴክ ከ0.2 እስከ 0.3 ሚሊሜትር ድረስ መስራት እንችላለን። የኢንች ከሆነ መለኪያ ያለን 0.008 እና 0.012 ኢንች ላይ አድርገን ኢንቴክን መስራት አለብን። ለኤግዞስቶች ደግሞ 0.4 እና 0.5 ሚሊሜትር መጠቀም አለብን ማለት ነው። እዚህ ላይ እንደምንመለከተው ምስሉን እንደሚያሳየን እንግዲህ እነዚህ ኢንጂኖች ሮከር አርም የላቸውም። ኢንስቴድ እነዚህ ኦቨርሄድ ካም ብለን የምንጠራቸው የኢንጂን ዲዛይኖች ናቸው። ስለዚህ ከላይ የምናገኘው ካምሻፍትን ነው እንጂ ሮከር አርም የለውም። እነዚህ ፑሽ ሮዶች የለውም ምናምን። ስለዚህ እነዚህ ቀጥታ ካምሻፍቱ ታፔቶች ላይ ይቀመጥና ቫልቭ በዞረ ቁጥር ታፔቱን ይገፋል። ታፔት ቫልቭንና የታሰረውን ስፕሪንግ መክፈት ይጀምራል። ከዛ ቫልቮቹ የሚከፈቱና የሚዘጉ ይሆናል ማለት ነው። ስለዚህ እነዚህን ክሊራንስ ሲሰሩ አጀስትመንት ሲሰራ ምንድነው የሚደረገው? ሺሞች ናቸው የሚቀየሩት ወይም ደግሞ እነዚህ ሳንቲም ብለን የምንጠራቸው ነው የምንቀይረው። ስለዚህ እዚህ ላይ እንዴት አድርገን ሳንቲሞቹ እንደምንቀይር እዚህ ማኑዋል ላይ እንግዲህ ዲስክራይብ አድርጎታል ማለት ነው። ስለዚህ የሚሰራውንም ካልኩሌሽን ኢቭን ሜዠርመንት ከወሰደን በኋላ ምን ነገሮችን ተጠቅመን ካልኩሌት አድርገን እንዴት አድርገን ሺም መቀየር እንደምንችል መጨመርና መቀነስ እንደምንችል እዚህ ማኑዋል ላይ ዲስክራይብ የሚያደርግልን ይሆናል ማለት ነው። ስለዚህ ኦልሞስት ተመሳሳይ ነገር ነው የሚሰራው። ቫልቮቹ ከተዘጉ በኋላ መሃል ላይ ያለውን ክፍተት ነው የምናየው። ስለዚህ እነዚህ ሺም ብለን የምንጠራቸው ታፔት ውስጥ የሚገቡ ስለሆነ ያ ሳንቲም ቲክነስ በመጨመርና በመቀነስ የቫልቭን ቁመት ይጨምራል፣ እንዲቀንስ የሚያደርገው ይሆናል ማለት ነው። ስለዚህ ስንሰራ እዚህ ላይ በተቀመጠን ስፔሲፊኬሽን መሰረት በ0.2 እና በ0.3 ከ0.2 እስከ 0.3 ያለ ዲፈረንስ መኖር አለበት ኢንቴክ ላይ። ኤግዞስት ላይ ደግሞ 0.4 እስከ 0.5 ዲፈረንስ መኖር አለበት ማለት ነው። ስለዚህ እዚህ ላይ እንደምንመለከተው ኦልሞስት ይቀራረባሉ እንጂ ቀጥታ በ0.25 እና 0.35 ይሰራሉ ማለት አይደለም። እያንዳንዱ ኢንጂኖች ሲሰሩ ከሞተር ሞተር ቫሪ የሚያደርግ ይሆናል ማለት ነው። እንደ ማኒፋክቸሩ ወይም ደግሞ ይህን ሞተር ዲዛይን እንዳደረገው እነሱ ናቸው የተጠቀሙትን ማቴሪያል ፕሮፐርቲ ምን አይነት እንደሆነ የሚያውቁት። ስለዚህ ለሙቀት ሲጋለጽ ይሄን ያክል ኤክስፓንሽን ስላለው የኤግዞስት ቫልቭ እና የኢንቴክ ቫልቫችን ይሄን ያክል ሊለጠጡ ስለሚችሉ ክሊራንሱን ስንሰራ በዚህ ያክል ይሁን ብለው ሴት ያደርጉልናል ማለት ነው። ስለዚህ እነዚህን አጀስትመንቶችን ስንሰራ ሁሌ 0.25 እና 0.35 ይሆናሉ ማለት ሳይሆን እንደተሰራው የኢንጂን ሞዴል እና እንደተሰጠን ሰርቪስ ማኑዋል እንግዲህ ቫሪ ሊያደርግ ይችላል ማለት ነው። ስለዚህ መጠንቀቅ አለብን። እነዚህ ቫልቭ ክሊራንሶችን ስንሰራ ለሁሉም ሞተር እንደዚህ ኮመን ነው ብለን 0.25 0.35 መስራት ሳይሆን ለሞተሩም እድሜ ስንል ለአገልግሎት እድሜው ስንል በስርዓት ሰርቪሱ በሚያዘን መሰረት ተጠቅመን የቫልቭ ክሊራንሶችን አጀስትመንቶችን መስራት ይጠበቅብናል ማለት ነው። ስለዚህ ለጠየቀን ጥያቄ አይሆንም ለሁሉም ሳይሆን ለአንዳንድ ተሽከርካሪዎች ብቻ ይሆናል ማለት ነው። እነዚህን ማኑዋሎች ከፈለጋችሁ የቴሌግራም ቻናላችን ላይ ፖስት እናደርጋለን። የ5ኤሉንም ከፈለጋችሁ እዛ ላይ ፖስት የምናደርግ ይሆናል። ለጥያቄው እጅግ በጣም አድርገን እናመሰግናለን።